ይህ ጨዋታ ለመድፈኞቹ አርሰናሎች የሞሽረት ትግል የሚደረግበት የጨዋታ መርሃ ግብር ነው። ጨዋታው የሰሜን ለንደን ደርቢ ነው። አርሰናል ከምንጊዜም ባላንጣው ከከተማ ተቀናቃኙ ቶተንሃም ሆትስፐርስ ጋር እሁድ ምሽት ወሳኝ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሩን ያከናውናል። ጨዋታው የደርቢ ከመሆኑም ባለፈ በአርሰናል የዋንጫ ጉዞ ውስጥ ይህ ጨዋታ እጅግ በጣም አስፈላጊ ሚና ይኖረዋል። በባለፉት ሁለት ጨዋታዎች በብሬንትፎርድ እና በወልቭስ ነጥብ የጣሉት አርሰናሎች በዚህ ጨዋታ ላይ ማሸነፍና 3 ነጥብ ማስመዝገብ ይኖርባቸዋል። ስለዚህ ይህ ጨዋታ ለመድፈኞቹ የሞሽረት ትግል የሚደረግበትና ከፍተኛ ትንቅንቅ የምንመለከትበት የጨዋታ ምሽት ይሆናል ተብሎ ይጠበቃል። በአንጻሩ የውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐርስ አዲሱን አሰልጣኝ ኢጎር ቱዶርን ለመጀመሪያ ጊዜ በዚህ ጨዋታ ላይ የሚያስመለክተን የጨዋታ ምሽት ይሆናል። ጨዋታው ምን አይነት መልክ ይኖረዋል? መድፈኞቹ አርሰናሎችስ ከተከታታይ ነጥብ መጣሎች በኋላ በዚህ ጨዋታ ላይ እንዴት ባለ የጨዋታ ስነልቦና ወደ ሜዳ ሊቀርቡ ይችላሉ? አሰልጣኝ ሚኬል አርቴታ በዚህ ጨዋታ ላይ የትኞቹን ተጫዋቾች ወደ ሜዳ ሊያስገባ ይችላል? አርሰናልስ ከሁለቱ ተከታታይ ጨዋታዎች ነጥብ መጣል በኋላ ወደ አሸናፊነትና ወደ ድል ሊመለስ ይችላል? ቶተንሃም ሆትስፐርስስ በዚህ የጨዋታ መርሃ ግብር ላይ በአሰልጣኝ ኢጎር ቱዶር አማካኝነት ምን አይነት የጨዋታ አሰላለፎችን ይዞ ይገባል? እንዲሁም ደግሞ በዚህ ጨዋታ ላይ ከሁለቱ አሰልጣኞች ምን አይነት ታክቲካል ፍልሚያ እንመለከታለን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ ሆናችሁና እንዲሁም ደግሞ ፕሮግራሙን ስትከታተሉ ሰብስክራይብ ያላደረጋችሁ አድማጮቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል ፕሮግራማችን ቫይራል እንዲወጣ። እናም ይህ ቪዲዮ ቢያንስ በትንሹ 800 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ የ2 ሰከንድ ስራ ነው። ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ እንደምታውቁት አዲስ ቻናል ከፍቻለሁ። ከዚህ የአራዳ ሜዳ ቻናላችን ቀጥሎ ማለት ነው የተለያዩ የእግር ኳስና የስፖርት ጨምሮ ሌሎች ምርጥ ዶክመንተሪዎችን የምትመለከቱበት ቢሃይንድ ዘ ቬል ወይም ከመጋረጃው በስተጀርባ የተሰኘ የዶክመንተሪ ቻናል ከቀናት በፊት ከፍቻለሁ። እንግዲህ 2 ቪዲዮዎችንም ጭነንበታል ማለት ነው። እናም ደግሞ የእናንተን ትብብር ወይም እገዛ ያስፈልገናል። ስለዚህ ይህንን ቻናል ሁላችሁም ሰብስክራይብ ያደረጋችሁና የሮል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ እንጋብዛለን። በነገራችሁ ላይ የቻናሉ ሰብስክራይበር ቁጥሮችን በጣም እየጨመረ ነው። ሰብስክራይብ አርጉ ብዬ ከተናገርኩ በኋላ የአራዳ ሜዳ አድማጮች እንዲሁም ደግሞ የኔም ፕሮግራም የሚያደምጡ አድማጮች ቻናሉን ሰብስክራይብ እያደረጉ ነውና ሁላችሁንም በእውነት እጅግ አድርጌ ከልብና አመሰግናለሁ። ቢያንስ የዩቲዩብ መስፈርትን ለማሟላት 1000 ሰብስክራይበር እንዲገባ እንፈልጋለንና ስለዚህ ሁላችሁም ይሄንን ፕሮግራም የምትከታተሉ የኔም ፕሮግራም የምታደምጡና የአራዳ ሜዳ አድማጮች ከታች ታግ ያረኩላችሁን ቻናል ሁለተኛውን ቻናሌን ገብታችሁ ሰብስክራይብ ያደረጋችሁ የሮል ምልክቷን እየተጫናችሁ ፕሮግራሞቹን እንድትከታተሉ እጋብዛለሁ። ለአብሮነታችሁ ደግሞ ምስጋናዬ እጅግ በጣም ከፍ ያለ ነው። በሌላኛው ዝግጅት ከእናንተ ጋር ተገናኝተናል። ቶተንሃም ሆትስፐርስ ከአርሰናል እጅግ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። እንግዲህ ይህ ጨዋታ ምናልባት የደርቢ ጨዋታ ብቻ አይደለም። አሁን የሚደረገው የጨዋታ መርሃ ግብር ምናልባት ቶተንሃም ከአርሰናል ሲባል ሁልጊዜ አይምሯችን ውስጥ የሚመጣው ሁለቱ ቡድኖች የደርቢ ተቀናቃይ ናቸው፣ አይዋደዱም። ምናልባት በእግር ኳሳዊ ኮንቴክስት ካየነው ደግሞ እርስ በርስ የሚጠላሉ ወይም ደግሞ እርስ በርስ የማይዋደዱ ቡድኖች መሆናቸውን ልንገነዘብ እንችላለን። አንዱ ለአንዱ ምንም አይነት ጥሩ ስሜት የለውም። ሁለቱም ደግሞ የደርቢ ባላንጣዎች ወይም ደግሞ የደርቢ ተፎካካሪዎች መሆናቸውን በደንብ እናነሳለን። ነገር ግን የጨዋታ ከደርቢው ፉክክርም ባለፈ ወይ ደግሞ ደርቢ ከምንለው ስሜትም ባለፈ የተለየ የጨዋታ ትንቅንቅ የምንመለከትበት ይሆናል። ለሁለቱም ክለቦች 3 ነጥቡ እጅግ በጣም አስፈላጊ ነው። ቶተንሃም ሆትስፐርስ እንግዲህ በቅርብ ጨዋታዎች ላይ ደካማ ውጤት እያስመዘገበ የሚገኝ ቡድን ነው። ከ17 የፕሪሚየር ሊግ ጨዋታዎች 2ቱን ብቻ ያሸነፈ፣ በፕሪሚየር ሊጉ በተከታታይ ጨዋታዎች ላይ ማሸነፍ ያቃተው፣ ከዛ ደግሞ አሁን
ለአለመውረድ ከሚጫወቱ ክለቦች መካከል አንዱ መሆኑን እየተመለከትን እንገኛለን። በእርግጥ ስለ አዲሱ አሰልጣኝ ኢጎር ቱዶር ምናልባት ሰፋ ያሉ ሀሳቦችን ላናነሳ እንችላለን። ምክንያቱም ራሱን የቻለ አንድ ፕሮግራም ትላንትና ሰርቼላችኋለሁ። አዲሱ ኢጎር ቱዶር የቶተናሙ አሰልጣኝ ማን ነው የሚል ፕሮግራም ሰርቼላችኋለሁ። እናንተም እየተመለከታችሁት ነው። ገብታችሁ እዛ ላይ ልታደምጡት የምትችሉት ፕሮግራም ነው ማለት ነው። ነገር ግን ቶተናም ስፐርስ አንድ በጣም እርግጠኛ ሆኜ የምነግራችሁ አሁን ያለበት ፖዚሽን ወይም አሁን ያለበት ቦታ በፍጹም ሴፍ የሚባል ቦታ አይደለም እና ሁለቱ ክለቦች በተለያየ አቋም ላይ በተለያየ ቦታ ላይ አንደኛው ለፕሪሚየር ሊግ ዋንጫ እየተፎካከረ አንደኛው ደግሞ ለአለመውረድ እየተጫወተ የሚያደርጉት የጨዋታ ምሽት ይሆናል። እንግዲህ ቶተንሃም 16ኛ ደረጃ ላይ ተቀምጧል። በደረጃ ሰንጠረዡ 29 ነጥቦችን በማስመዝገብ ከዌስትሃም የሚበልጠው 18ኛ ደረጃ ላይ ከሚገኘው ዌስትሃም የሚበልጠው በ5 ነጥቦች ብቻ ነው። ኖቲንግሃም በሳምንት ጨዋታውን ያደርጋል፣ እነ ዌስትሃም ጨዋታቸውን ያደርጋሉ። ቶተንሃም በተሸነፈ ቁጥር እነ ዌስትሃም እነ ኖቲንግሃም እያሸነፉ በመጡ ቁጥር ቶተንሃም 17ኛ 18ኛ የመሆን እድሉ በጣም ሰፊ ነው። ስለዚህ የዘንድሮ የቶተንሃም ሆትስፐርስ የመውረድ ስጋት እኛም ከምናስበው በላይ በጣም 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 ሲሪየስ የሚባል መሆኑን በደንብ ትኩረት ሊደረግበት የሚገባ ጉዳይ ነው። አሁን ቶተንሃም ሲሪየስ የሆነ የሪሊጌሽን ኮንሰርን ውስጥ የመውረድ ስጋት ውስጥ የሚገኝ ቡድን መሆኑን በእነዚህ ሁኔታዎች እየተመለከትን እንገኛለን። አዲስ አሰልጣኝ ኢጎር ቱዶር ተቀጥሯል። አዲሱ አሰልጣኝ ደግሞ የክፉ ቀን ደራሽ የምትሉት በቃ ክለቦች የሆነ ማጥ ውስጥ ሲዘፈቁ ወዲያው ቅጥሩን ይፈጽምና እነዛን ክለቦች ከገቡበት መጥፎ ሁኔታ ከውጤት ቀውሱ እንዲወጡ ያደርጋቸዋል። ለዚህ ደግሞ እነ ላትሲዮን እነ ዩቬንቱስን ማሳያ ማድረግ ይቻላል። እንግዲህ አሁን ይህንን ጨዋታ ሲያደርግ ለመጀመሪያ ጊዜ አርሰናልን ሲገጥም ምን አይነት ምሽትን ያሳልፋሉ የሚለው በጉት የሚጠበቅ ጉዳይ ነው። በአንጻሩ ወደ አርሰናል ስንመጣ ግን የቅርብ ጊዜ ውጤቶቹ እጅግ በጣም ደካማ ሆነው በቅርብ ጊዜ ጨዋታዎች ላይ በጣም ውጤት እያጣ አሁን የዋንጫ የታይትል ሬሱ ጉዳይ አጣብቂኝ ውስጥ እየገባበት የመጣ ቡድን ሆኗል። አርሰናል በዋንጫ ፉክክር ውስጥ በፈረንጆቹ አቆጣጠር ከመስከረም 14 ጀምሮ ለበርካታ ቀናት ያክል እየመራ በመሪነቱ እየቀጠለ ወጥ ፐርፎርማንስ እያሳየ ምናልባት የሆኑ ጨዋታዎች ላይ የአቋም መዋዠቅ ሊያጋጥመው ይችላል። ግን ደግሞ ቶሎ ሪከቨር እያደረገ ወደ ውጤት እየተመለሰ እያየ ነው የምንገኝ ቡድን ነው። ነገር ግን የቅርብ ጨዋታዎቹ ውጤት ከ7 የፕሪሚየር ሊግ ጨዋታዎች በ5ቱ ላይ ነጥብ ጥሎ የወጣ ቡድን ነው። 2ቱም ብቻ ነው ያሸነፈው፣ ሊድስ ዩናይትድን እና ሰንደርላንድን። ከነዚህ ጨዋታዎች በስተቀር ግን አርሰናል 3 ነጥብ ለማግኘት አሸንፈው ለመውጣት በጣም እየተቸገረ መሆኑን እየተመለከተ እንገኛለን። እና የሚገርመው አርሰናል የሚሸነፍባቸው ጨዋታዎች ወይም ነጥብ የሚጥልባቸው ጨዋታዎች በጣም ባልታሰቡ ስህተቶች ቀላል በሚመስሉ ሁኔታዎች ነው አርሰናል ነጥብ ሲጥል እየተመለከተ ነው የምንገኘው። ለምሳሌ በሊቨርፑል እና በኖቲንግሃም ፎረስት ነጥብ ጣለ። ከዛ ቀጥሎ በዩናይትድ ተሸነፈ፣ ሊድስ ዩናይትድን አሸነፈ፣ ሰንደርላንድን አሸነፈ። እንዲሁ ደግሞ ከብሬንትፈርድ እና ከወልቭስ ጋር በባለፉት 2 ጨዋታዎች ደግሞ ነጥብ የጣለ ቡድን ሆኖ እየተመለከተ ነው እንገኛለን። ያ የወልቭሱ ጨዋታ ብዙ ነገሮችን ያሳበቀ ሆኗል። ብዙ ነገሮችን ያብራራ ሆኗል። አርሰናል በዛ ጨዋታ ላይ ነጥብ ሲጥል 2-0 እየመራ በነበረበት ጨዋታ ጌሙን ኮንትሮል ማድረግ አቅቶት የጨዋታውን አጠቃላይ ሞመንተም መቆጣጠር አቅቶት አርሰናል በጨዋታው ላይ እጁ ገብቶ የነበረውን 3 ነጥብ ሳይዘው ቀርቷል። አሁን ይህንን ጨዋታ ጨምሮ ከዚህ በኋላ አርሰናል ሳይፈልግ በግዱ ኮስታራ መሆን የሚጀምርበት ጊዜ ነው። ምክንያቱም የሚያደርጋቸው ጨዋታዎች በጣም ትልልቅ የጨዋታ መርሃ ግብሮች ናቸው። አሁን ቶተንሃምን ይገጥማል። ከቶተንሃም ቀጥሎ ከቼልሲ ጋር ይጫወታል። ቼልሲን ከገጠመ በኋላ እንግዲህ የቼልሲ ጨዋታ ትልቅ የደርቢ ጨዋታ ነው። ትልቅ የደርቢ ፍልሚያ ነው። ቼልሲ ደግሞ ከባድ ተጋጣሚ ነው። ቀጥሎ ብራይተንን ይገጥማል አርሰናል። ኤፍኤ ካፑን ተውት፣ ከማንስፊልድ ጋር የሚደረገውን ጨዋታ ቀጥሎ አርሰናል ከኤቨርተን ጋር ይጫወታል። ኤቨርተንም ቀላል ተጋጣሚ አይደለም። ቀጥሎ በካራባው ካፕ ከማንቸስተር ሲቲ ጋር በዌምብሌይ የፍጻሜ ጨዋታውን ካደረገ በኋላ ቀጥሎ ከቦርንመዝ
ቀጥሎ ከማንቸስተር ሲቲ፣ ቀጥሎ ከኒውካስል፣ ቀጥሎ ከፉልሃም ጋር ጨዋታዎቹን ያከናውናል። አርሰናል ፋታም ያገኘው 36ኛው እና 37ኛው ሳምንት ላይ ከዌስትሃም እና ከበርንሌይ ጋር በሚደረጉ ጨዋታዎች ላይ ነው። አርሰናል እፎይ የሚል ፋታ እንኳን የሚያገኘው በእነዚህ ሁለት ጨዋታዎች ላይ ነው። ግን ባለፈው ወልቭስን ካየም በኋላ አርሰናል በርንሌይ እና ዌስትሃምንም ያሸንፋል ብለን እርግጠኛ ሆነን መናገር አንችልም። ትላንትና በነበረኝ ፕሮግራም ላይ እንደነገርኳችሁ በተለይም አሁን የአርቴታን የስነ ልቦና ልህቀት፣ የአርቴታን ጉብዝና፣ የአርቴታን የሳይኮሎጂ ጥንካሬ የሚፈልጉ ናቸው ከዚህ በኋላ ያሉት ወሳኝ ጨዋታዎች እና ትላንትናም እንደነገርኳችሁ እዚህ አትሌቲክ ላይ ዳንኤል ታይለር አንድ ጽሑፍ ጽፎ ነበር እና አርቴታ ጎበዝ ከሆነ አሁን ኤክስትራ ሞቲቬሽኖችን መጠቀም አለበት፣ ተጨማሪ የማነሳሻ ነገሮችን መጠቀም አለበት ብሎ ሲናገር ነበር። እነ ማጋሌሽ እና እነ ዳቪድ ራያ በኩል የተመለከትነውን ይሄ ክርክር የሚመስል አይነት ነገር፣ አርጊውመንት የሚመስል ነገር በአርሰናል ቡድን ውስጥ ጥሩ ነገሮች አለመኖራቸውን በደንብ የሚያሳይ ነው። ሜዳ ላይ በተለይ አርቴታ ደግሞ አንዳንድ ዳይሜንሽኖችን ለምን እንኳን አይሞክርም? ለምሳሌ በዛ በወልቭሱ ጨዋታ ላይ የሆኑ ተጫዋቾችን ለመቀየር ሞክሯል። ቡካዮ ሳካን በ10 ቁጥር ቦታ ላይ አስጀምሯል። ጥሩ ነበረ ሳካ። የሳካን 10 ቁጥርነት በኋላ መለስበታለሁ። ኤዜን ቀይሮ አስገባ፣ ጋብርኤል ሄሱስን ቀይሮ አስገባ። ግን ለምንድነው ሌሎች ቅያሬዎችን ማድረግ ያልፈለገው? ለምሳሌ በጨዋታው ላይ ቲምበር እያነከሰ ከነጉዳቱ በጣም ደክሞ ዝሎ ነበር ሲጫወት የነበረው። ለምን ቤን ዋይትን መቀየር አርቴታ አልፈለገም? እዛ ጨዋታ ላይ ቤን ዋይት ቢገባ የደከመውን ቲምበርን ከነጉዳቱ ሲጫወት የነበረውን ቲምበርን ቀይሮ ቢገባ የተሻለ ፐርፎርማንስ ሜዳ ላይ ማሳየት አይችልም ነበር ወይ? ይሄ በጣም ትልቁ አጠያቂ መሆን የሚገባው ጉዳይ ነው። ምክንያቱም ስኳድ ዴብዝ ካለ ካልቀየርክ ምንም ዋጋ የለውም። ስኳድ ዴብዝ ቢኖር ትሮሳርድን ቀይሮ አስገብቷል፣ ካላፊዮሪን ቀይሮ አስገብቷል። ግን ደግሞ የአንዳንድ ተጫዋቾች ለውጥ በትክክለኛው ሰዓት ሲሆን የዛን ጊዜ ነው ሱፐር ሰብ፣ ምርጥ ቅያሪ፣ ምርጥ የተጫዋቾች ለውጥ የሚባለው በሁነኛው ሰዓትና በትክክለኛው ሰዓት ሲደረግ ነው። ያን ነገር ማድረግ ካልተቻለ ውጤት ይዞ ለመውጣት በጣም አስቸጋሪ ሊሆን ይችላል። ስለዚህ አሁን ጨዋታው ደርቢ መሆኑን ተውት፣ ቶተንሃም መሆኑን ተውት፣ ግን ደግሞ አርሰናል ማሸነፍ አለበት። ከዚህ በኋላ ዝም ብላችሁ ካልኩሌት ስታረጉት አርሰናል ብራይተንም ሆነ ኤቨርተንም ሆነ ዌስትሃምም ሆነ ቶተንሃምም ሆነ ቼልሲም ሆነ ማሸነፍ አለበት የማንቸስተር ሲቲን ውጤት ላለመጠበቅ። ምክንያቱም አይቶታል ከዚህ በፊት የራሱን እድል አሳልፎ ሰጥቶ ለማንቸስተር ሲቲ በቃ ተስፋ እንዲጥልልኝ እያለ ማንቸስተር ሲቲን ሲጠብቅ የህልም እንጀራ ነው የሆነበት አርሰናል። በቃ ዝም ብሎ ማንቸስተር ሲቲን መጠበቅ ብቻ ነው የሆነበት እንጂ ምንም ያተረፈው ነገር የለም። 2023-24 የውድድር ዘመን ላይ እኮ አርሰናል በ2 ነጥቦች ብቻ ተበልጦ ነው የፕሪሚየር ሊጉን ዋንጫ ያጣው። 2 ነጥብ ብቻ። አሁን ፕሪሚየር ሊግ ውስጥ እንዴት 2 ነጥብ ይጠፋል? አርሰናልን ሻምፒዮን የሚያደርግ እንዴት 2 ነጥብ ይጠፋል? መቼ ምን ሰዓት የጣለው ነጥብ ነው አርሰናልን ዋጋ ያስከፈለው? ያን ነገር ነው በደንብ ማየት የሚያስፈልገው። በዛ ሲዝን እኮ አርሰናል ሁለተኛው ዙር ላይ ፐርፌክት የሆነ ሲዝንን ሲያሳልፍ ነበር የተመለከትነው። ግን እንዳለመታደል ሆኖ ማንቸስተር ሲቲ ነጥብ የሚጥልለት ቡድን አልሆነም። ማንቸስተር ሲቲ አንድ የ5ኛውን ማርሽ አስገባ። ያንን ማርሽ ካስገባ በኋላ ማንም ሊያስቆሙ አልቻለም። እኔ እዛን ጊዜ አስታውሳለሁ የአርሰናል ደጋፊዎች በየማንቸስተር ሲቲ ጨዋታው ሁሉ በቃ ማንቸስተር ሲቲ ነጥብ ይጥላል እያሉ ተስፋ ሲያደርጉ፣ ደጋፊው ተስፋ ያደርጋል፣ ማንቸስተር ሲቲ ደግሞ ነጥብ አይጥልም። በቃ እውነታው ያ ነው። ከእንዲህ አይነት እውነታ ጋር ነው እንግዲህ አርሰናል ሲጋፈጥ ስንመለከት የነበረው። በሌላ ሰው ላይ ተስፋ ማድረግ ወይ ደግሞ ሌሎች ነገሮችን መጠበቅ ትርፉ ድካም ነው የሚሆን። ለምሳሌ ምን ሀፕን አደረገ የሚለውን ነገር እናስታውስ። የዛ ሲዝን ማንቸስተር ሲቲ 31ኛው ሳምንት ላይ ቪላን 4-1 አሸነፈ። ተመልከቱ። አርሰናልን ተስፋ ሲያስቆርጥ እኮ ነው። እንደው ቢያንስ ተጋጣሚዎቹ አይፎካከሩትም ሲቲን እንኳን። የአርሰናል ደጋፊዎች ቁጭ ብለው ያያሉ ሲቲ ካሁን ነጥብ ጣለ እያሉ፣ ራሱ የአርሰናል ተጫዋቾች ካሁን ሲቲ ጣለ እያሉ የሲቲን ጨዋታ ይመለከታሉ። ሲቲ ነጥብ የሚጥል ጉድ አይደለም።
በ31ኛው ሳምንት ቪላን 4-1 አሸነፈ። በ2023-24 አርሰናል በ2 ነጥብ ተበልጦ ዋንጫ ባጣበት ሲዝን ማለት ነው። በ32ኛው ሳምንት ክሪስታል ፓላስን 4-2 አሸነፈ። ተመልከቱ። 33ኛው ሳምንት ላይ ሉተን ታውንን 4-0 አሸነፈ። ማን ነው 5-1 ይቅርታ 5-1 አሸነፈ። 29ኛው ሳምንት ተስተካካይ ተብሎ ልክ እንዳሁኑ እንደ ፓላሱ ጨዋታ የተገፋ ጨዋታ ነበረ። ተስተካካይ ጨዋታ ተብሎ ተደረገ። ብራይተንን ሜዳው ድረስ ሄዶ 4-0 ደቁሶት ተመለሰ። በ35ኛው ሳምንት 2-0 ኖቲንግሃም ፎረስትን አሸነፈ። 36ኛው ሳምንት ወልቭስን 5-1 አሸነፈ። በ37ኛው ሳምንት 4-0 ፉልሃምን ማንቸስተር ሲቲ አሸነፈ ከሜዳው ውጭ። ከቶተንሃም ጋር ተደርጎ የነበረውን ከ38ኛው ሳምንት በፊት ከመጨረሻው ሳምንት በፊት የተደረገውን ተስተካካይ ጨዋታ ማንቸስተር ሲቲ ቶተንሃምን 2-0 አሸነፈ። ያ ሰን ዩንግሚን ከበረኛ ጋር ተገናኝቶ የሳተውን ኳስ ፔፕ ጓርዲዮላ በጭንቀት በጀርባው የተንከባለለበትን ጨዋታ ታስታውሳላችሁ። የቶተንሃም ደጋፊዎች ጎል ሲቆጠርባቸው ይጨፍሩ ነበረ። አርሰናል ዋንጫ ከሚበላማ እኛ በሲቲ ብንሸነፍ ይሻላል ብለው ማለት ነው። ምክንያቱም አርሰናል ጠላታቸው ነው፣ የእግር ኳስ ባላንጣቸው ነው። እና የቶተንሃም ደጋፊዎች ግማሽ ነጭ ግማሽ ውሃ ሰማያዊ ስካርፕ ይዘው ገብተው ለቶተንሃም መደገፋቸውን ትተው ለሲቲ ይደግፉ ነበርና አንጄ ፖስቴኮግሉ ግራ ገባቸው። ምን ውስጥ ነው የገባውት አሉ። እንዴ እኛ ከሲቲ ጋር እየተጫወትን እኛን ነው መደገፍ ያለባቸው ሲቲን ነው መደገፍ ያለባቸው እስከሚሉ ድረስ የመጨረሻው ሳምንት ጨዋታ ላይ ሲቲ ዌስትሃምን 3-1 አሸነፈ። በቃ እንደዚህ ነው አርሰናልን ተስፋ እያስቆረጠው የመጣው። 5-1 4-0 2-0 3-1 ተስፋ ስታደርግ ብትሉ ምንም ጥቅም የለውም። የራስን የቤት ስራ ራስ ጨርሰ እስካልወጣ ድረስ ማግኘት የሚጠበቅብን ነገር ራስ አድርገ እስካልወጣ ድረስ ማንንም ተስፋ ብታደርግ ማንቸስተር ሲቲን የሚገጥሙልህ ተጋጣሚዎች አንተም በፍጹም ሴቭ የሚያደርጉ አይደሉም። ጭራሽ እንደ ቶተንሃም ደግሞ ራሳቸው ላይ ጎል ሲቆጠሩሉ ደስታቸውን የሚገልጹ ናቸው። ስለዚህ አርሰናል በቃ ተመልክቶታል። ሲቲ እንዲሸነፍ ብሎ ይሄ ደጋፊዎች በአራዳ ቋንቋ የሚጠሩት መቋጠር የሚሉት ነገር የሚሰራ አይደለም። ሊሰራ ይችላል፣ ከሰራ ጥሩ ፋይን። ግን ለምን በራሱ እጅ የሚፈልገውን ውጤት አያስመዘግብም ነው። ለምን በራሱ የሚፈልገውን ውጤት ይዞ አይወጣም ነው። በቃ ሲቲ አንድ የመጨረሻ ማርሽ ካስገባ ያውቀዋል እዚህ ቦታ ላይ ምን እንደሚፈልግ ምን መስራት እንዳለበት። ከ7 ዓመት 6 ጊዜ የፕሪሚየር ሊግ ዋንጫ ያነሳ አሰልጣኝ ነው ፔፕ ጓርዲዮላ። በልምድ ረገድ ከማንም ጋር አታነጻጽሩት። ማንም ፕሪሚየር ሊጉ ላይ ያለ አሰልጣኝ አሁን ካሉት ከ20ዎቹ አሰልጣኝ እሱን በልምድ ደረጃ ልምድ ስላችሁ የረጅም ዓመት በመቆየት አይደለም። ምናልባት ረጅም ዓመት በመቆየት ከሆነ አሉ አሰልጣኞች። አሁን ዴቪድ ሞይስ የኤቨርተኑ አሰልጣኝ ኤቨርተንን ጨምሮ በሊጉ የተለያዩ ክለቦችን በማሰልጠን እናውቃቸዋለን። ብዙ ልምድ አላቸው ማለት ነው። የሆኑ ቡድኖችን በማሰልጠን ረገድ ልምድ ያላቸው አሰልጣኝ ናቸው። ግን ሌሎቹን ብታዩ ከፔፕ ጓርዲዮላ ጋር ይሄ በዋንጫ ስኬት በምናምን ረገድ የምታነጻጽሩት አሰልጣኝ የለም። እንደው ትንሽ ጠጋ የሚለው አርቴታ ነው ራሱ። በቃ ደና ጥሩ ስኬታማ ተፎካካሪ የሆነ ነገር በማሳየት ረገድ ጠጋ ያለ አሰልጣኝ በቃ ለዛ ነገር እንደው የቀረበ የምትሉት አሰልጣኝ አርቴታን ነው። ከዛ ውጭ ግን ሌሎቹ ያን ያክል ናቸው በስኬታማነት ረገድ ምናምን ካየ ነው ማለት ነው። በዛ ላይ ወጣት ያንግ ደግሞ አሰልጣኞች ይበዙበታል። ስለዚህ ፔፕ ጓርዲዮላ እዚህ ቦታ ላይ ምን ማድረግ እንዳለበት ስለሚያውቅ እኔ እያልኩ ያለሁት አርሰናል ማንቸስተር ሲቲ በቃ ነጥብ ይጥላል ብሎ ካልኩሌሽን ውስጥ መግባት የለበትም። ማንቸስተር ሲቲ ነጥብ ጣለም አልጣለም፣ ማንቸስተር ሲቲ አሸነፈም ተሸነፈም አርሰናል የራሱን የቤት ስራ ሰርቶ መውጣት አለበት። ያን የቤት ስራውን ደግሞ መስራቱን መቼ ይጀምራል? አሁን ከቶተንሃም ጋር በሚደረገው ጨዋታ ላይ ማለት ነው። በዛ ጨዋታ ላይ አንድ የሚጠበቀው ትልቁ ነገር እንግዲህ የአዲሱ የቶተንሃም አሰልጣኝ ኢጎር ቱዶር ትላንትና በነበረኝም ፕሮግራም ላይ እንደተናገርኩት ብዙ ጊዜ በ3-4-2-1 ፎርሜሽን መጫወት የሚያዘወትር አሰልጣኝም። ስለዚህ ምናልባት በነገውም ጨዋታ ላይ ለመጀመሪያ ጊዜ በቶተንሃም በሚያደርገው የአሰልጣኝነት ጨዋታው የሶስት ተከላካይ ወይም ደግሞ የባክ ፎር አሰላለፍን የባክ ስሪ አሰላለፍን ይዞ ወደ ሜዳ ሊገባ ይችላል። ባክ ስሪ በነገራችሁ ላይ በጣም ከባድ የሆነ ፎርሜሽን ነው። በተለይ ባክ ስሪን ይዞ የሚጫወት ቡድን ስትገጥሙ ሲያጠቃ
መሀል ላይ 5 ተጫዋቾች ናቸው የሚደረደሩት። ከሚያጠቁት 2 ተጫዋቾች ጋር 7 የማጥቃት ተጫዋቾች ይኖራሉ። ሲከላከል ደግሞ 2 ዊንግ ባኮች ወደ ኋላ ይመለሱና 5 የተከላካይ መስመር ተጫዋቾች ይሆናሉ። ስለዚህ አርሰናል ይህንን ቡድን ነው የሚገጥመው። በሎ ብሎክ ቶተናምን ሊገጥም ይችላል። እዛ ጨዋታ ላይ በሎ ብሎክ ከቶተናም ከፍተኛ ፈተና ሊገጥምበት ይችላል። ያንን ለማስከፈት አርቴታ ምን ያደርጋል ነው የመጀመሪያው ጉዳይ። የቡካዮ ሳካ ሚና ነው። ሳካ እንግዲህ ትላንት ይፋ እንደተደረገው ለቀጣዮቹ 5 ዓመታት በአርሰናል ቤት ይቆያል። 300,000 ፓውንድ ሳምንታዊ ደሞዝ የሚከፈለው ተጫዋች ይሆናል። በአርሰናል ከፍተኛው ተጫዋች ነው። ከፍተኛ ገንዘብ የሚያስገኝለትን ኮንትራት ነው ከአርሰናል ጋር የተፈራረመው። በቅርብ ጨዋታዎች ላይ እንዳየነው ባለፈው ከዊጋን ጋር እንዲሁ ደግሞ ከወልቭስ ጋር የአማካይ መስመር ተጫዋች ሆኖ ወደ ሜዳ ገብቷል። 10 ቁጥር ላይ እኔ አልጠላሁትም። እዛ ቦታ ላይ መጫወቱ ጥሩ ነው። ለምን አሁን ኦደጋርድ በጉዳት ምክንያት ጨዋታዎች እያመለጡት ነው። ካይ ሃቨርትዝ ጉዳት እያገረሸበት ነው። ኤዜ በሚፈለገው መንገድ ጥሩ እየተጫወተ አይደለም። ሜሪኖ በጉዳት ምክንያት የለም። ስለዚህ አርቴታ በቃ አስቦበት ይሄ በጣም ተገዶ የሚሆን ፈልጎት ብቻ ሳካን እዛ ቦታ ላይ ማስጀመሩ ጥሩ ነው። እንደውም እዛ ጨዋታ ላይ አንድ ስታት ይዤ ነበረ፣ አንድ ቁጥራዊ መረጃ ከወልቭስ ጋር በተደረገውና አርሰናል አቻ በወጣበት ጨዋታ ላይ ማለት ነው። ቡካዮ ሳካ የነበረውን አጠቃላይ እንቅስቃሴ ስመለከት ነበረ፣ ምን ያክል በዛ ጨዋታ ላይ ፐርፎርም አድርጓል የሚለውን ጉዳይ ማለት ነው። ሳካ እንግዲህ በዛ ጨዋታ ላይ 54 ኳሶችን ነክቷል። 6 ጊዜ ደግሞ በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ ኳስ ነክቷል። 8.7 ዲስታንስ በኪሎ ሜትር ሸፍኗል። 1 ኢላማውን የጠበቀ ሙከራ አድርጓል። 1 ጎል አስቆጥሯል። ይሄ እንግዲህ ተጫዋቹ በተለይም ደግሞ በሜዳ ላይ በነበረው አጠቃላይ እንቅስቃሴ በሙሉ 90 ደቂቃ ወይም ደግሞ ሜዳው ላይ እስከቆየበት ሰዓት ድረስ ያሳየው የቡካዮ ሳካ ፐርፎርማንስ ነበር። ቡካዮ ሳካ እንግዲህ ይሄንን ነገር ነው ሜዳ ላይ ያሳየን ወይም ደግሞ ያስመለከተን እና ቁጥሩን ስታዩት ምናልባት ትንሽ ፈዘዝ ያለ ሊሆን ይችላል። ለምሳሌ አንድ ሙከራ መሞከር፣ 1 ጎል ማስቆጠር፣ 54 ኳስ መንካት፣ 6 ጊዜ የተቃራኒ ፍጹም ቅጣት ምት ግብ ክልል ውስጥ ኳስ መንካት፣ ይሄን ቁጥሩን ስታዩት አነስ ያለ ሊሆን ይችላል። ግን ደግሞ ቡካዮ ሳካ ፍሉዲቲ ይፈጥራል። አሁን እዛ መሀል ሜዳ ላይ ሲጫወት ያው ተጫዋቾችን ያባክንባቸዋል። በእርግጥ እንደዚህ አይነት አሰላለፍ ለምን ማድዌኬንም ሳካንም አንድ ሜዳ ላይ ስታሰልፉ ከዛ በኋላ አማራጩ ድሬን እየሆነ ይመጣል። ስለዚህ ሁል ጊዜ ቡካዮ ሳካን 10 ቁጥር ቦታ ላይ መሞከር ልክ ላይሆን ይችላል። ግን ደግሞ በተገቢ ሁኔታ ሮቴት ማድረግ ሳካ ለምሳሌ ወደ መሀል እየመጣ እንዲጫወት ማድረግና እኔ አሁን ነው ምን ፕሪፈር አደርጋለሁ መሰላችሁ? አሁን የእሁዱ ጨዋታ ላይ እኔ ምናልባት ኢፍ አይ ዌር እኔ አሁን በአርቴታ ቦታ ብሆን ምን ላደርግ እንደምችል ምን አይነት የተጫዋቾች ጌም ፕላን ልመርጥ እንደምችል ልንገራችሁ። ያው ግብ ጠባቂ ይታወቃል፣ ዳቪድ ራያ ነው፣ ምንም ጥያቄ የለውም። ቲምበር፣ ማጋሌስ፣ ሳሊባ፣ ሂንካፔ የተከላካይ መስመሩን ሊመሩት ይችላሉ። ዙቢሜንዲና ራይስ የአማካይ መስመሩን ይመሩታል። ከዛ መሀል ሜዳው ላይ በጥንቃቄ ማንን ይመርጣል አርቴታ? ኤበሬቺ ኤዜን ያስገባል። ለምን እንደሚያስገባ ነግራችኋል። ኤበሬቺ ኤዜን ያስገባና በግራው መስመር ላይ ትሮሳርድን ያጫውታል። በቀኙ መስመር ሳካን ያስገባል። ከፊት ዩኬሬስን ያስገባል። ከዛ ምን ያደርጋል መሰላችሁ? የጨዋታውን ሂደት እያየ ኤበሬቺ ኤዜ ወደ ግራ መስመር ይወጣል። ትሮሳርድ በሜክሺፍት ወደ ቀኝ ይመጣል። ሳካ ወዴት ይመጣል? ወደ መሀል ይመጣል ማለት ነው። ለምን ማድዌኬንና ሳካን አንድ ሜዳ ላይ ማሰለፍ ማለት ማባከን ነው፣ ተጫዋቾቹ ጉልበታቸውን መጨረስ ነው። ስለዚህ እንደኔ እይታ በእኔ ፐርስፔክቲቭ አረዳድ ብትጠይቁኝ መሀል ሜዳው ላይ ኤዜን ያስጀምርና አርቴታ ሳካን በቀኙ በኩል ትሮሳርድን በግራው በኩል አሰልፎ ከዛ ልክ 3ቱን ተጫዋቾች ቦታ ማቀየር እንደ ጨዋታው አስፈላጊነት ለምሳሌ 15ኛው 20ኛው ወይ 30ኛው ደቂቃ ላይ ሊሆን ይችላል። ኤዜን ከመሃል ብድግ ያደርግና ግራው ላይ መጫወት ይችላል። ኤዜ በግራው መስመር ላይ መጫወት ይችላል። በነገራችሁ ላይ ኤዜን ወደ ግራ ማምጣት፣ ትሮሳርድ ደግሞ ወደ ቀኝ ሞቶ መጫወት ይችላል። ትሮሳርድን ወደ ቀኝ መውሰድ፣ ከዛ ሳካን ወደ መሃል ማምጣት። እኔ ይሄ አሁን ረጅም ዓመት እግር ኳስ ስትመለከቱ ብዙ ስታነቡ ብዙ ስታዩ ምናምን ታክቲካል ነገሮችን የምትረዱበት መንገድ እየሰፋ ይመጣልና ምናልባት እንደው አርቴታ በደንብ ይሄን ነገር ቢያስብበት እነዚህን ተጫዋቾች በደንብ ፍሉድ ሆነው እንዲጫወቱ ማድረግ ይችላል። ዋናው ከአርቴታ የሚፈለገው ይሄንን ነገር ቴክኒካል በሆነ መንገድ ማሰብ ነው።
ለምን? ያው ሳካ ይታወቃል። በቃ መስመር ላይ ሊጫወት እንደሚችል በመስመሮች በኩል ሊያጠቃ እንደሚችል ይታወቃል። ወይ 10 ቁጥር እንደሚያደርገው ይታወቃል። ግን የኔ አሰምሽን ምንድነው ኖኒ ማዱዌኬንና ቡካዮ ሳካን አንድ ሜዳ ላይ ማሰለፍ ኢነርጂ ያጣል። አሁን ማዱዌኬ ቀኝ ላይ ጀመረ፣ ሳካ መሃል ላይ ጀመረ። ከዛ አርቴታ ተጫዋች መቀየር ፈለገ። ማንን ይቀየር? የቀኝ መስመር ላይ የለማ አማራጭ፣ በቃ ጨረሰ። ማርቲኔሊ ተፈጥሯዊ ቦታው ቀኝ መስመር አይደለም። ስለዚህ ያ ነገር እንዳይሆን መሃል ሜዳው ላይ ሳካን ኤዜን አስጀምሮ በግራው መስመር ማርቲኔሊ ትሮሳርድን በቀኙ በኩል ሳካን አድርጎ ሶስቱን ተጫዋቾች ቦታ እንዲቀያየሩ በማድረግ ይሄ በእግር ኳስ ፍሉዲቲ እንለዋለን፣ ወይም ደግሞ የእግር ኳስ መዋለል ይባላል። በቃ ተጫዋቾች ቦታ እየተቀያየሩ እንዲጫወቱ ማድረግ አርቴታ ይችላል ማለት ነው፣ ይህን ነገር ተግባራዊ ማድረግ የሚችል ከሆነ። ስለዚህ አንድ እዚህ ጨዋታ ላይ የመሃል ሜዳውን ጉዳይ በተመለከተ የምናነሳው ጉዳይ ነው። በእርግጥ አንድ ጥሩ ነገሩ ኦዴጋርድ ለዚህ ጨዋታ ይደርሳል ተብሎ ይጠበቃል። ስለዚህ የነገር የሚሆንበት እድል በጣም ጠባብ ነው ስል በጣም በቃ ሬር ነው የሚሆንበት እድል። ምክንያቱም ቅድም ከነገርኳችሁ ነገር አንጻር ማለት ነው ኦዴጋርድ ወደ ሜዳ መመለሱ አይቀርም። ሌላው ደግሞ በጣም ትልቁ ነገር ሜዳ ላይ ያለምንም ጥርጥር የቡድኑ ወሳኝ ምንለው ተጫዋች ካይ ሃቨርትዝ ወደ ሜዳ ሊመለስ የሚችልበት እድል አለ እና ካይ ሃቨርትዝም ወደ ሜዳ የሚመለስበት እድል ሊኖር ስለሚችል በዚህ የጨዋታ ዕለት ምናልባት ካይ ሃቨርትዝም በቋሚነት ሊጀምር ይችላል፣ አሊያም ደግሞ ተቀይሮ ወደ ሜዳ ሊገባ የሚችልበት እድል አለ ማለት ነው። ስለዚህ አርቴታ ይህንን ነገር ሊጠቀም የሚችልበት እድል ይኖራል ማለት ነው። ሌላኛው ግን ከአርሰናል የሚፈለገው ትልቁ ነገር ጌም ኮንትሮሊንግ ነው፣ ጨዋታውን መቆጣጠር። ይሄ አርቴታ በደንብ ሊያስብበትና በደንብ ሊተገብረው የሚገባ ከዚህ በኋላ በሚያረጋቸው ጨዋታዎችም ላይ በደንብ ሊተገብረው የሚገባ ጉዳይ ነው። ጎል ባስቆጠረ ሰዓት ዘግቼ ይጫወታለሁ፣ ጥንቃቄን እመርጣለሁ የሚለው ነገር አርቴታን ዋጋ እያስከፈለው ራሱ አርቴታም እንዲሁ ደግሞ ቡካዮ ሳካም ሲናገሩ እንደሰማችኋቸው በቃ በራሳችን ጥፋት ነው የተቀጣ ነው ሲሉ ነበር። ምንድነው የራሳችን ጥፋት? ምንድነው ያጠፋ ነው? ለማን ነው ስፔስ የሰጠ ነው የሚለውን ነገር በደንብ አርቴታ ከረዳቶቹ ጋር አናላይዝ ሊያደርግ የሚገባው ነገር ነው። እኔ አርቴታ ለተጫዋቾቹ በቃ ነፃነት መስጠት አለበት ብዬ ስላችሁ አሁን የአርቴታን አጨዋወት እንዲሁ ዝም ብላችሁ በአይናችሁ ስትመለከቱት ብዙ ታክቲካል ነገር ይበዛዋል። ለምሳሌ አሁን የሆነ ምግብ ስትቀምሱት ብዙ ቅመሞች ያሉበት፣ ነጭ ሽንኩርት አለው፣ ቁንዶ በርበሬ አለው፣ የሆነ ነገር አለው። ልክ አሁን የአርቴታንም ስታዩት ጨዋታው ብዙ ታክቲካል ቀመሮች አሉት። መከላከሉ፣ ማጥቃቱ፣ ሴት ፒሱ፣ የሆነ ነገሩ በጣም ብዙ ነገር አለ። በዛ ላይ ቶተንሃም በሴት ፒስም ደግሞ ሌላ ከባድ ቡድን ነው። ሴት ፒስ በማጥቃት የሚታወቅ ቡድን ነው። እኔ እንደ መጀመሪያው ጨዋታ ቀላል ጨዋታ ይሆናል ብዬ አልጠብቅም። የመጀመሪያው ጨዋታ እንደምታስታውሱት አርሰናል ቶተንሃምን ሜዳው ላይ ጠርቶ አፈራርሶት ነው ሄደው 4-1 ኤብሬቼዜ ሃትሪክ ሰርቶ። ምናልባት እዚህ ጨዋታ ላይ ቶተንሃም በዚህ መንገድ ቀላል ይሆናል ተብሎ አይጠበቅም። ሌላውን ተውትና አሰልጣኝ የቀየረ ቡድን ስለሆነ በዚህ ሞቲቬሽን ውስጥ ወይም ደግሞ አሰልጣኝ በመቀየር ሂደት ውስጥ ነው አርሰናልን የሚገጥመው ማለት ነው። ስለዚህ ይህ ጨዋታ ለአርሰናሎች ቀላል የሚባል አይሆንም። ከቶተንሃሞች የሜዳ ላይ ፐርፎርማንስ አንጻር፣ ቶተንሃሞች ሜዳ ላይ ከሚጠብቃቸው ነገር አንጻር ማለት ነው። ስለዚህ ይህን ነገር በደንብ አርቴታ ጨዋታውን ኮንትሮል ማድረግ። ዘንድሮ አርሰናል ውጤት ያጣባቸውን ጨዋታዎች ብትመለከቱ በቃ ጨዋታውን ኮንትሮል ለማድረግ በመቸገሩ ነው። ኳስ መያዝ አለመያዝ እሱ ሌላ ራሱን የቻለ ቶፒክ ነው። ግን ደግሞ በሚፈለገው ልክ ጌሙን ኮንትሮል ሲያደርግ አርቴታ አይታዩም። እየመራ ከሆነ መሪነቱን ለማስጠበቅ ገና 60 ምናምነኛው ላይ ሰዓት ለመግደል ሲጫወት ነው የአርሰናልን ቡድን የምንመለከተው። የባለፈው ልብሱ ጨዋታ ላይ አሁን ሰዓት ለመግደል ይሞክሩ ነበረ፣ ጎል ተቆጠረባቸው። ከዛ በኋላ ሀፕን ያደረገውን ነገር በደንብ ሜዳ ላይ ተመልክተናል ማለት ነው። ስለዚህ እንዲህ አይነት የዋንጫ ፍልሚያን የሚወስኑ የዋንጫን ጉዳይ የሚወስኑ ጨዋታዎች ሲደረጉ በጣም በጣም ትኩረት የሚፈልጉ ጨዋታዎች ይሆናሉ። 90 ደቂቃ በትኩረት አርሰናል እንዲጫወት የሚፈልግበት ነው። ማንቸስተር ሲቲ ቅዳሜ ዕለት ኒውካስልን ገጥሞ ከዛ በኋላ ነው እሁድ አርሰናል የሚጫወት። በቃ የሆነ አይነት ጫና ይኖራል። ሲቲ ነጥብ ልዩነቱን አጥብቦ ሊወጣ ይችላል።
ስለዚህ ሲቲ ኒውካስልን ካሸነፈ አርሰናል ደግሞ ለዚህ ምን አይነት ምላሽ ይሰጣል የሚለውን ነገር ሜዳ ላይ በደንብ ማየት ያስፈልጋል። እና አርሰናል በደንብ ከክፍት ጨዋታዎች የግብ ዕድሎችን ክሬት ማድረግ ምናልባት የምንረዳው እንደ ሰው ተጫዋቾቹ በጣም አድካሚ ሲዝንን እያሳለፉ ነው። በተለይ እነ ዴክላን ራይስ እነ ዙቢሜንዲ ምናምን አይነት ተጫዋቾች በጣም አድካሚ ሲዝንን እያሳለፉ ያንን በደንብ እንረዳለን። ግን ደግሞ ተጫዋቾቹም እንደዚህ አይነት ድካም ውስጥ ከገቡ እንደዚህ አይነት ድካም ውስጥ የገቡት በራሱ በአርቴታ የጌም ፕላን ራሱ አርቴታ በሚመርጠው የተጫዋቾች ምርጫና የተጫዋቾች መዋቅር ውስጥ ነው። ክርስቲያን ኖርጋርድን ገዝቶት አሁንም ክርስቲያን ኖርጋርድ ወንበር አሟቂ ተጫዋች ነው እንጂ ሜዳ ላይ ገብቶ ፐርፎርም የሚያደርግ ተጫዋች አይደለም። ክርስቲያን ኖርጋርድ ለምን አይጠቀመውም የሚለውን ከዚህ በፊት አንድ ፕሮግራም ሰርቼበታለሁ። ራሱን የቻለ ፕሮግራም ገብታችሁ ልታደምጡ ትችላላችሁ። ግን አሁንም ለእኔ እንቆቅልሽ ነው። በቃ ይኸው አቻ መውጣቱ እኮ አልቀረም አይደለ? በነ ብሬንትፎርድ በነ ወልቭስ አቻ መውጣቱ አልቀረም፣ ሌሎቹም ተጫዋቾች ገብተው። ስለዚህ ይህን ተጫዋች በደንብ ሜዳ ላይ ገብቶ ፐርፎርም እንዲያደርግ እድል መስጠት ከአርቴታ የሚጠበቅ ጉዳይ ነው እና የሆነ በቃ በጨዋታው ላይ የሚፈጥርለት ብዙ ነገር አለ። ክርስቲያን ኖርጋርድ ማጫወት፣ ቤን ዋይት በጨዋታው ላይ የመሰለፍ እድል ሊሰጠው ይገባል። ሌሎች ተጫዋቾችን በተመሳሳይ በአርሰናል ውስጥ በደንብ እድል እያገኙ ሜዳ ውስጥ እንዲጫወቱ ይጠበቅባቸዋል። ይሄ አርቴታ እጁ ላይ ያለው ምናልባት የመጨረሻዎቹ ወርቃማ እድሎች ላይ ነው ያሉ እና አርቴታ ባለፈው ራሱ እንዳመነው ስታንዳርዳችን ላይ አይደለንም፣ በሚፈለገው ስታንዳርድ አልነበርንም፣ ወርደናል፣ ከደረጃችን ዝቅ ብለናል፣ በዛ ምክንያት ተቀተናል ብሎ ተናግሯል። ይሄ አሁን ያለው የአርሰናል ካራክተር የዋንጫ ቡድን አይደለም። የዋንጫ ሜንታሊቲ ያለው ለዋንጫ የሚጫወት ቡድን ያለው ካራክተር አይደለም ሜዳ ላይ የምንመለከተው። ፍጹም የተዳከመውን አርሰናል ነው የምንመለከተው። ለወልቭስ ኳስ እየሰጠ በቀላሉ በወልቭስ ጫና ውስጥ የሚገባ ከዛ ደግሞ ጭራሽ የተጫዋቾቹ እንኳን ኳስ ሲበላሽባቸው እና ነበር። ባለፈው ቲምበር ኳስ ሲያቀብል ይበላሻል፣ የሆነ ተጫዋች ኳስ ሲያቀብል ይበላሻል። በቃ ኳሶቹ ይቆራረጣሉ። በጣም ደካማ የሆነ እንቅስቃሴ በቃ የሳካና የሂንካፔን ጎል በጣም በጥሩ መንገድ ካላነሳን በስተቀር ማርቲኔሊ አባካኝ ነው። የባለፈው የብሬንትፎርዱ ጨዋታ ላይ ያለቀለት ኳስ ከግብ ጠባቂ ጋር ተገናኝቶ ሲያበክን ነበር። አሁንም በተመሳሳይ አርሰናል ዋጋ ሲከፍል አንድም በዛ ጨዋታ ላይ ዋጋ ከከፈለባቸው ነገሮች መካከል የዚህ ተጫዋች ሲስታቸው የነበሩ ኳሶች አርሰናልን ዋጋ ሲያስከፍሉ ነበር። ለዚህ በደንብ አርቴታ በጨዋታው ላይ ኢረሮችን መቀነስ፣ አንዳንድ ጊዜ ስህተቶች የሚፈጠሩት ተጫዋቾች ነርቨስ የሚሆኑት ካለባቸው ጫና የተነሳ ነው። እኛውን አርሰናል ያለፉትን 2-3 ዓመታት ለዋንጫ ሲፎካከር የነበረ ቡድን ስለነበረ እንደገና እንደ አዲስ ስለ ጫና ፕሪሚየር ሊጉ ላይ ስለሚመጡ ነገሮች አርሰናል በቃ በዚህ ደረጃ ኮንሰርን እንደሚሆንበት ነገር መኖር የለበትም። በቃ ያን ነገር አውቆታል። ምንድነው እስከዛሬ ዋንጫ ሲያሳጣኝ የነበረው? ምንድነው ማድረግ ያለብኝ? ምን ነገሮችን ማስተካከል አለብኝ የሚለውን ነገር አርቴታ በደንብ ማየት አለበት። እዚህ ጨዋታ ላይ ሌላው የሚነሳው ነገር የተጫዋቾች ሜንታሊቲና ስለ ልቦና ነው። እኔ በእግር ኳስ እንግዲህ በኢትዮጵያ እግር ኳስ ካየናቸው ምርጥ አሰልጣኞች መካከል አንዱ ኢንስትራክተር ሰውነት ቢሻው ተጠቃሽ ናቸው። አሰልጣኝ ሰውነት ቢሻው ኢትዮጵያን ከ31 ዓመታት በኋላ ለዓለም ዋንጫ ሲያሳልፉ አንድ ጥያቄ ቀርቦላቸው ነበር። እንደው ምን አይነት የተለየ ነገር ምን አይነት የተለየ ታክቲክ ተግብረው ነው ኮች ዋሊያዎቹን ለአፍሪካ ዋንጫ ማሳለፍ የቻሉት? እንዲሁ ደግሞ በጣም የዓለም ዋንጫ ማጣሪያ ላይ ውጤታማ ነበሩና ምን ነገሮችን ተጠቅመው ነው ተብሎ ሲጠየቁ እኔ የተለየ ታክቲክ በቃ ሌላው አሰልጣኝ ከሚጠቀመው የተለየ ታክቲክ አልተጠቀምኩም፣ ተጫዋቾችን በስነ ልቦና ነገር ነው ሳነሳሳቸው የነበረው የሚል ሀሳብ ነበር የሰጡት። እና ሜንታሊቲ ቀላል የሚባል ቫልዩ የለውም ጨዋታ ላይ በቃ በጣም ትልቁን ድርሻ ይወስዳል። በጨዋታ ማሸነፍ የጨዋታ ፕሮሰሶች ላይ ስነ ልቦና ትልቅ የሆነ ፋክተር አለው። አሁን አርሰናል የወልቭሱ ጨዋታ ላይ ያጣው የማንቸስተር ዩናይትዱ ጨዋታ ላይ ያጣው ይሄንን የስነ ልቦና መነሳሳት ነው። አርሰናል እኮ በቅርብ ጨዋታዎች ላይ ስትመለከቱት በቃ ዥንጉርጉር ያለ ዜብራ ከለር ያለው ፐርፎርማንስ ነው የሚያሳየው። ለምሳሌ የኖቲንግሃም ፎረስቱ ጨዋታ ላይ እስከ 60 ምናምንኛው እስከ 70ኛው ደቂቃ ድረስ
ጥሩ አልተጫወተም። ልክ ሳካ ተቀይሮ ሲገባ አርሰናል በቃ ነቃ ብሎ መጫወቱ የጀመረው ከዛ በኋላ ነው። የሊቨርፑል ጨዋታ ላይ አርሰናል የመጀመሪያው አጋማሽን ጥሩ አሳለፈ። ሁለተኛው አጋማሽ በጭንቀት በቃ ነፍስ ውጪ ነፍስ ግቢ ሆኖ አርሰናል ጨረሰ። የዩናይትዱ ጨዋታ ላይ እየመራ ጎል ሲገባበት አቻ ሲያደርግ ስህተቶችን ግን መቀነስ ስላልቻለ ዙቢሜንዲ በተሳሳቷቸው ኳሶች አርሰናል ነጥብ ጥሎ ወጣ ወይም ተሸነፈ። የብሬንትፎርዱ ጨዋታ ላይ አሁን ከወልቭስ ጋር ተመሳሳይ አይነት ነገሮችን ነው የምናየው እና ተጫዋቾች የሚሳሳቱት አሁን አርሰናል እኮ ዘንድሮ የተሸነፈባቸውን ጨዋታዎች ሊስት ብታረጉ ወይ ነጥብ የጣለባቸውን ጨዋታዎች ካውንት ብታረጉ በተጋጣሚው ጥንካሬ ከተሸነፈበት ይልቅ በራሱ ስታት የተሸነፈባቸው ጨዋታዎች ወይ ነጥብ የጣለባቸው ጨዋታዎች ይበዛሉ። በቃ አሁን በቅርብ ዓመት እኮ አርሰናል አንድ የሚደነቀው ኳስ ሲይዙ ተረጋግተው ነው የሚጫወቱት። መደናገጥ አይታይባቸውም፣ ፍርሃት አይታይባቸውም። እነ ሳሊባ፣ እነ ራያ፣ እነ ማጋሌሽ እንዲህ አይነት ፐርፎርማንስ የሚታይባቸው ተጫዋቾች ነበሩ። አሁን ቅርብ ጊዜ ላይ ግን ራያ ኳስ ሲይዝ በድንጋጤ ነው ኳስ የሚለቀው። ማጋሌሽ በቃ ሲደናገጥ እናያለን። እነ ዙቢሜንዲ የሚሰሯቸውን የተወሰኑ ስህተቶች ሜዳ ላይ እንመለከታለን። ሳሊባ ጭምር ሲሳሳት እናየዋለን። ሰው ፍጹም አይደለም። በቃ ሰዋዊ ባህሪ ስላለው ሜዳ ላይ ሊሳሳት ይችላል፣ ወይም የሆኑ አይነት ክፍተቶች ሊኖሩ ይችላሉ። እሱ አንድ ኤክስፔክት የሚደረግ ነገር ነው። ግን ስህተቶችን ደግሞ በመሳሳት ውስጥ ምን አይነት ዋጋ ትከፍላለህ የሚለው ነው ትልቁ ነገር። ትናንትና በነበረኝ ፕሮግራም ላይ እንደተናገርኩት 15ኛው ወይ 12ኛው ሳምንት ላይ እንዲህ አይነት ነገሮች ቢኖሩ ነጥብ መጣሎች ቢኖሩ ብዙ ላያስደንቅ ይችላል። በቃ ችግር የለውም በቃ ነገ እናስተካክለዋለን ወይ ነገ እናሻሽለዋለን ሊሉ ይችላሉ። እንዴ አሁን ግን እንደዚህ አይነት ነገር የለም። ነገ አስተካክለዋለሁ ከነገ ወዲያ አስተካክለዋለሁ የምትለው ነገር አይደለም። ሲቲ ከጀርባ እየመጣ ነው። አንድ ጨዋታ ነጥብ ጣልክ ማለት አበቃ። ከዛ በኋላ ሁሉም ነገር ሲቲ ትቶ ነው የሚሄደው። ስለዚህ ያ እንዳይሆን አርሰናል ቅድም እንደነገርኳችሁ የሌላውን ቡድን የማንቸስተር ሲቲ ነጥብ መጣል ከሚጠብቅ ራሱ እንደጀመረው ራሱ ቢጨርሰው ነው የሚሻለው። በቃ ሲመራ በራሱ አልነበረ። አሁን እኮ ያው የዛ ሊቨርፑል ጨዋታ ላይ ምን ሲሉት ነበረ አርቴታን ጋዜጣዊ መግለጫ ላይ። አሁንም እንግዲህ ገና ይሄን ፕሮግራም 5 ሰዓት ከምናምን ላይ ነው የቀረስኩላችሁ ያሉት። የጋዜጣዊ መግለጫ አልሰጠም አርቴታ። ግን የጋዜጣዊ መግለጫ አሁን ሲሰጥ ባለፈው ከሆነ ጨዋታ በፊት የነበረ ፕሬስ ኮንፈረንስ ላይ አርቴታን እየጠየቁት ነበር። ትላንትና ሊቨርፑል በማንቸስተር ሲቲ ባለፈው ሳምንት ማንቸስተር ሲቲ በሊቨርፑልን ገጥመው በማሸነፉ ተጫዋቾች ተበሳጭተዋል ወይ ብለው ጠየቁት። አሁን ይሄ የሞኝ ጥያቄ ነው። በቃ እንዴ ሲቲ አሸነፈ፣ ሊቨርፑል ተሸነፈ፣ ለአርሰናል ተጫዋቾች ምን ጉዳይ ይሰጣል? አርሰናል ያውን በሆነ ነጥብ ልዩነት በ6 ነጥብ ልዩነት እየመራ ነበር። ያ ጨዋታ ሲቲ ቢሸነፍ 9 ነጥብ ነው የሚሆነው እና ምንድነው ብለው ሲጠይቁት እኛ ኦልሬዲ ሰንደርላንድን አሸንፈን ወጥተናል። በቃ ሰንደርላንድን ስላሸነፍን ምንም በዚህ ጉዳይ ላይ አይመለከተንም ሲል ነበር። ግን ሚዲያው ራሱ ጫና ለማሳደድ ይሞክራል። አሁን ዛሬ ተሰማላችሁ ጋዜጣዊ መግለጫ ላይ ምን እያሉ አርቴታን እንደሚጠይቁት፣ ምን እያሉ የጥያቄ ማዕት እንደሚያክተለትሉበት ተሰማላችሁ። በቃ የሚዲያው ጫና እንደዚህ ነው። ፔፕ ጓርዲዮላ እኔ ለማንቸስተር ዩናይትድ እደግፋለሁ ምናምን እያለ ሲናገር ተሰማላችሁ። ያ የተጫዋቾችን ስነ ልቦና በጣም የሚገል ነገር መሆኑን ማየት ያስፈልጋል እና አርቴታ በደንብ የመልበሻ ክፍሉን ማኔጅ ማድረግ የመልበሻ ክፍሉን መቆጣጠር የሚያስፈልገው አሰልጣኝ ነው። ያን ነገር ማድረግ እስከቻለ ድረስ አሁንም ነገሮቹ በእጁ ላይ ሊሆኑ ይችላሉ። አሁንም እኔ ማንቸስተር ሲቲን ያንን የምናውቀውን ግርማ ሞገስ ያለው ማንቸስተር ሲቲ ሙሉ በሙሉ እየተመለከትን አይደለም። በቃ ይህን ነገር በደንብ ማየትና መገንዘብ ያስፈልጋል። በዛ ፐርፎርማንስ ልክ ይሄ የዛሬ 3 ዓመት ምናምን 4 ዓመት የምናውቀውን ማንቸስተር ሲቲ አይደለም አሁን ላይ እየተመለከትን የምንገኘው። በዛ ላይ ማንቸስተር ሲቲም ራሱን የቻለ የቤት ስራ ይጠብቀዋል። ተከታታይ ጨዋታዎች ይኖሩታል። በተለይ ሚያዝያ ወር፣ ግንቦት ወር አካባቢ ከነ አስቶን ቪላ ከሌሎች ቡድኖች ጋር ትልቅ ጨዋታዎችን ማድረጉ አይቀርም። አርሰናል እንግዲህ ከ100 ምናምን ቀናት በላይ በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ተቀምጦ እየመራ ነው የሚገኘው። አሁን እንግዲህ 159ኛ ቀኑ ደርሷል። 160ኛ ቀኑ በሉት አርሰናል
የፕሪሚየር ሊግ ደረጃ ሰንጠረዥ አናት ላይ ከተቀመጠ 2022-23 ላይ 200 ምናምን ቀን እየመራ ነበረ አርሰናል በጨዋታው ላይ። ከዛ በኋላ በጣላቸው ነጥቦች ድሮፕ አድርጎ እነዛን ነጥቦች ዋንጫውን ሳያገኝ ቀረው። ስለዚህ አሁን አርሰናል ስነ ልቦናውን ማስተካከል፣ አርቴታ ቀደም እንዳልኳችሁ ያንን ይሄ ጥንቃቄ የሚመርጠውን ነገር ጥንቃቄ መምረጡ ጥሩ ነው ላለመሸነፍ። ግን ደግሞ ሳትሸነፍ ትወጣለህ እንጂ አታሸንፍም ጥንቃቄን ብትመርጥ። ለወልቭስ ኳሱን ሰጥተህ ብትጫወት ወልቭስ ጎል ያስቆጠረብህና ከዛ በኋላ ነጥብ ትጥላለህ። አትሸነፍም ግን ነጥብ ትጥላለህ፣ 2 ነጥብ ታጣለህ። ቅድም ደግሞ የ2 ነጥብ ቫሊዩን ስንናገር ነበር። በቃ 2 ነጥብ በጣም ትልቅ ነው። መጨረሻ ላይ አንተና ተጋጣሚን የሚለየው 2 ነጥብና 3 ነጥብ ነው። ስለዚህ አርሰናል በዚህ ጨዋታ ላይ ከቶተንሃም የደርቢ ጨዋታ እንደመሆኑ መጠን የሚጠብቀው ፈተና አለ። የሰሞኑ የውጤት ማጣት ጫና አለ። የማንቸስተር ሲቲ ደግሞ ከኒውካስል ጋር የሚያደርገው ጨዋታ ጫና አለ። እነዚህን ሁሉ ጫናዎች አርሰናል ተቋቁሞ ቶተንሃምን የሚገጥም ይሆናል ወይ? እሱ ነው በጣም እንግዲህ ትልቁ አጠያቂ ጉዳይ የሚሆነው። እንግዲህ ለአርሰናሎች ታይትል ሬሱ አሁንም በመሪነት መቀጠል ከፈለጉ፣ አሁንም በታይትል ሬስ ውስጥ ራሳቸውን በደንብ አጠናክረው መቀጠል የሚፈልጉ ከሆነ ይህን ጨዋታ ማሸነፍ አለባቸው። ይህንን ጨዋታ ከተሸነፉ ወይ ነጥብ ከጣሉ ግን ማንቸስተር ሲቲ ቀጣይ ከሊድስ ይጫወት፣ አርሰናል ከቼልሲ ይጫወታል። ከዛ በኋላ የትኛውም ተጋጣሚ ነጥብ ቢያስጥልህ ቅድም እንዳነሳ ነው አርሰናል ተስፋ እያደረገ የሚቀጥለው የማንቸስተር ሲቲ ነጥብ መጣል ብቻ ነው። ያ ደግሞ አያስኬድም። ከቻልክ ራስ እንደጀመርክ ራስ መጨረስ ነው እና እንግዲህ ይህ የደርቢ ጨዋታ በእንዲህ አይነት መንገድ የሚደረግ የጨዋታ መርሃ ግብር ይሆናል ማለት ነው። ስለዚህ ጨዋታ ምን ታስባላችሁ? አርሰናሎች ጫናውን ተቋቁመው አሁን ራሱ አርሰናል ጠላት እየሆነበት ያለው ራሱ አርሰናል ነው። በቃ እንቅፋት እየሆነበት ያለው ራሱ አርሰናል ነው። በቃ ከልክ በላይ ፍርሃት፣ ከልክ በላይ ጫና ውስጥ መውደቅ፣ ያ ነገር አርሰናልን ዋጋ እያስከፈለው ነው። ስለዚህ ከነዚህ ጫናዎች አርሰናል ራሱን አላቆ ቶተንሃምን አሸንፎ በመውጣት አለው አሁንም ኮስታራ ተፎካካሪ ነኝ፣ የሊጉ መሪ ነኝ፣ ማንም ከቦታ አያወርደኝም፣ ማንቸስተር ሲቲን በልጬ ዋንጫ አነሳለሁ የሚለውን ነገር ያሳያል ወይስ አሁንም በወልቭስና በብሬንትፎርዱ ጨዋታ ውጤት ከቶተንሃም ጋር ነጥብ ጥሎ ወይ ደግሞ ሽንፈት አጋጥሞት ይወጣል? ኮሜንት ላይ እየገባችሁ ሀሳቦቻችሁን ጻፉልን። እንግዲህ የእናንተን ኮሜንቶች የምመለከታቸው ይሆናል። እግዚአብሔር ቢፈቅድ ዛሬ ማታ ላይቭ ላይ እንገናኛለን። በላይቭ ፕሮግራማችን ደግሞ የተለያዩ ሀሳቦችን እናነሳለን። ቅድም እንዳልኳችሁ አዲስ ቻናል ከፍቻለሁ፣ የዶክመንተሪ ቻናል ነው። የእናንተ ትብብር ስለሚያስፈልግ ሁላችሁም እየገባችሁ ላይክ በማድረግ ሰብስክራይብ በማድረግ በተለይ ሰብስክራይብ በጣም ይፈልጋል። 1000 ሰብስክራይበር ከገባን ነው እንግዲህ የዩቲዩብ ፓርትነር ፖሊሲ ውስጥ የተከፋይነት ፖሊሲ ውስጥ የምንገባው ማለት ነው። ስለዚህ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የአራዳ ሜዳ ቤተሰቦች ሁላችሁንም ወዳችኋለሁ። አዲሱ ቻናሌንም ቤተሰብ እየሆናችሁ ስለሆነ እንዲሁ ደግሞ በቀጥታ ስርጭት ፕሮግራም እንገናኛለን። አርሰናል ከቶተንሃም የሚያደርጉትን ጨዋታ ጨምሮ ሌሎች የተመረጡ ጨዋታዎችን በቀጥታ ስርጭት ወደ እናንተ የምናስተላልፍላችሁ መሆኑን ከወዲሁ ለመናገር እፈልጋለሁ። ስለዚህ በጨዋታ የቀጥታ ስርጭት ፕሮግራሞቻችን፣ በላይቭ ፕሮግራሞቻችን እንዲሁ ደግሞ ዛሬ ምሽትም እንገናኛለን። ፈጣሪ የምሽት ሰው ይበለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።